ሰላምና ጤና በያላችሁ ይድረሳችሁ ውድ ተመልካቾቻችን። ርክበ ካህናት ምልአተ ጉባኤ አራተኛ ቀንን ይዟል። ባለፉት 3 ቀናት ምን ተደረጉ? ምን ውሳኔዎች ተላለፉ? የምዕመኑ አስተያየት ምን ይመስላል? የሚሉትን በቅደም ተከተል አቀርባለሁ። በቅድም ላይክ እያደረጋችሁ እንድትጀምሩ ስል አሳስባለሁ። በምልአተ ጉባኤው ከተላለፉ ረቂቅ ደንቦች መካከል አንዱ የነበረ ፓትርያርኩ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ መመረጥ ነው። ብፁዓን አባቶችን ከፍተኛ ትንቅንቅ እያደረጉ መሆናቸውን ከወዲሁ የወጡ መረጃዎች ያመለክታሉ። አቡነ ሳዊሮስ የሸገር ሲትና አካባቢያ ሊቀ ጳጳስ እንዲሁም የምስካየ ሕዙናን የበላይ ጠባቂ መሆናቸው ይታወቃል። የቤተ ክህነትና ዋና ስራ አስኪያጅነቱን ወንበር ለመቆናጠጥ ትንቅንቅ እያደረጉ መሆናቸውን መረጃዎች ያሳያሉ። በሌላ በኩል ደግሞ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ስራ አስኪያጅ እንዲሁም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በቦታው እንዲቆዩ በድጋሚ ምርጫ እንካሄድ ሌሎች ሊቃነ ጳጳሳት ከአቡነ አብርሃም ጎን መሰለፋቸውም መረጃዎች ያመለክታሉ። በዚህም ተከትሎ ቀጣዩ ስራ አስኪያጅ ማን ይሆን የሚለው እጅግ አጓጊ ሆኗል። አቡነ ሳዊሮስ ስራ አስኪያጅ ይሆናሉ ወይስ አይሆንም የሚለውም እጅግ በጣም ተጠባቂ ነገር ነው። ስለዚህ መረጃው ለመላው ዓለም እንዲዳረስ ላይክ እያደረጋችሁ እንድጀምሩ ስል አሳስባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት 2 ጊዜ ምልአተ ጉባኤ ታካሂዳለች። አንደኛ በወርሃ ጥቅምት በገባ በ12ኛው ቀን፣ ሁለተኛ ደግሞ መጋቢት በገባ በ25ኛው ቀን ይደረጋል። በዚህ ምልአተ ጉባኤ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያገለግሉ ኦርቶዶክሳዊ ውሳኔዎች ይወሰናሉ። ይህ ውሳኔ ለመጪው ዓመት እጅግ በጣም ወሳኝ ነው። ብፁዓን ሊቃነ ጳጳሳት ከበየአህጉረ ስብከታቸው መጥተው ቅድስት ቤተክርስቲያን በመገናኘት በአቡነ ማትያስ ቡራኬ ይጀምራሉ ማለት ነው። በምልአተ ጉባኤም የተለያዩ አጀንዳዎች ይረቃሉ። ዓመታዊና ርዕሰ ጉዳዮችን በዋናነት ይታያሉ። በተያዘው የቅዱስ ሲኖዶስ ምልአተ ጉባኤ ማለትም በ2017 24 አጀንዳዎች በ7 ሊቃነ ጳጳሳት ረቂቁ መጽደቃቸው ይታወቃል። ከነዚህም የጠቅላዩ ቤተ ክህነት ዋና ስራ አስኪያጅ ቦታ አንደኛው ነው። በዚህ የተነሳ አቡነ ሳዊሮስ የዋና ስራ አስኪያጁን ቦታ ለመያዝ ከፍተኛ ትንቅንቅ እያደረጉ መሆናቸውን ልናውቅ ችለናል ማለት ነው። ስለዚህ የአቡነ አብርሃም ቦታ ማለት የዋና ስራ አስኪያጅ ቦታ ማለት ነው። እንዲሁም የብፁዕ አቡነ ጴጥሮስ ቦታ ማለትም የዋና ጸሐፊ ቦታ ማለት ማን ይዞ ይሆን የሚለው እጅግ በጣም አጓጊ ሆኗል። አቡነ ሳዊሮስ ድጋፍ በሚመስል ሁኔታ የተለያዩ የምርጫ ቅስቀሳዎች እያደረጉ ይገኛሉ። በሸገር ሲቲ የተሰሩም ያልተሰሩም ስራዎች እያነሱ ስማቸው ጎልቶ እንዲታይ የማድረግ ስራ እየተሰራ ነው። እውነቱ ግን ሲታይ አቡነ ሳዊሮስ ባለፉት 10 ዓመታት ባለፉት 2 10 ዓመታት የቤተ ክርስቲያን ፈተና ነበሩ። ቤተ ክርስቲያን ፈተና ሲያጋጥማት ከሁኔታዎቹ በስተጀርባ እሳቸው መኖራቸውን ጭምር ሲነገር ቆይቷል። ቤተ ክርስቲያን ማንነታ ተነጥቆ የኦሮሚያ ሲኖዶስ ሲቋቋም በስተጀርባ ጠምሳሽ የነበሩ እኒህ አባት ናቸው። መፈንቅለ ሲኖዶስ ወይም መፈንቅለ ፓትርያርክ ሙከራ ሲደረግ እንዲሁም የጫካው ሲኖዶስ ሲቋቋም ሕገወጥ ሹመት ሲደረግ በዋናነት እሳቸው በስተጀርባ መኖራቸውም ይታወቃል። ትግራይ መንበረ ሰላማ ብለው ሲሰይሙ ትግራይ በመሄድ እንዳበረታተው ግልጽ ነው። ፍኖተ ጽድቅ በሚሰራቸው ስራዎች በስተጀርባ ሆነው የሚያበረታቱም አባት ናቸው። በአጠቃላይ ቤተክርስቲያን በሚያጋጥሟት ፈተናዎች በስተጀርባ እሳቸው የሌለበት በፍጹም አንድ ቦታ አልነበረም። የበጋሻው ወይዘሮ እጅጋየሁ፣ ቀሲስ በላይ እንዲሁም ኃይለ ሚካኤል ለእነዚህ ሰዎች ከለላ ነበሩ። ይህ ሁሉ ሲሆን ቅድስት ቤተክርስቲያን የጸሐፊነት ቦታ ሰጥታቸው እንደነበረም ይታወቃል። ነገር ግን ጠብ የሚል ስራ ባለመስራታቸው የጸሐፊነት ስልጣናቸው ሌላ እንዲሸጋገር ሆኗል ማለት ነው። የስራ አስኪያጅነትን ቦታ ለመቆናጠጥ እጅግ በጣም እየጣሩ ይገኛሉ። ይህ አባት ለቤተክርስቲያን ተቆርቁረው አይመስለኝም። ነገር ግን በስተጀርባ ያሴሯቸውን ስራዎች በመንግስትም ይሁን ከታድሶ ስራቸውን ስራ ለመስራት ለማስፈጸም እንጂ
ለቅድስት ቤተክርስቲያን ተቆርቋሪ እንዳልሆኑ በአንድም በሌላ መንገድ ይታወቃሉ። ስለዚህ በአጽንኦት መከታተል ይጠበቅብናል። የተወደዳችሁ የአለት ቲዩብ ተከታታዮች መረጃው ተደራሽ እንዲሆን ላይክ እያረጋችሁ እንድትጀምሩልኝ ስል አሳስባለሁ። ወስብሐት ለእግዚአብሔር።